ሰላም ጤና ይስጥልኝ የተከበራችሁ የሪያሊቲ ሚዲያ ተከታታዮቻችን እንደምን ሰንብታችኋል? እንዴት ከርማችኋል? በሀገራችን የትራንስፖርት የቤትና የኢኮኖሚ ዘርፍ ላይ የወጡ አዳዲስ መመሪያዎችን እና የነዋሪዎችን ስጋቶች የያዘውን ወቅታዊ ዝግጅታችንን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያው ዜናችን በኢትዮጵያ ያሉ አሮጌ መኪናዎችን ደረጃ በደረጃ ከአገልግሎት ውጭ ሊያደርግ የሚችል አዲስ መመሪያ ይፋ ሆነ። የትራንስፖርትና ሎጂስቲክ ሚኒስቴር እንዳስታወቀው ከመኪና የሚወጣው የጋዝ ልቀት ወይም ጭስ ከኢንስቲትዩቱ መስፈርት በላይ ከሆነ ባለንብረቶች መኪናቸውን እንዳያሽከረክሩ እገዳ ይጣልባቸዋል ተብሏል። መመሪያው አዲስም ሆነ ያገለገሉ መኪናዎችን የሚያስገቡ ነጋዴዎች የልቀት ማረጋገጫ ሰርቲፊኬት እንዲይዙ የሚያስገድድ ሲሆን በምርመራ ወቅት ችግር የተገኘባቸው መኪናዎች እንዲያስተካክሉ የ4 ወራት ጊዜ ይሰጣቸዋል ተብሏል። ሆኖም ግን ጉዳዩ በተለይ በአዲስ አበባ የኮሪደር መንገዶች ላይ አሮጌ መኪናዎች እና ታክሲዎች እንዳይንቀሳቀሱ ሊያደርግ እንደሚችል ተገልጿል። መንግስት ከቀረጥ ነፃ የብድር አቅርቦት ድጋፍ እንደሚያደርግ ቢገልጽም ቀደም ሲል የነበሩ ተመሳሳይ የብድር ጥረቶች ባለመሳካታቸው የአሽከርካሪዎች ስጋት እንደቀጠለ። ወደ ሌላ መረጃችን ስንሸጋገር በኦሮሚያ ክልል የሸገር ከተማ ነዋሪዎች ልዩ ልዩ ክፍያዎችን ካልከፈልን ቤታችሁን ይፈርሳል የሚል ማስጠንቀቂያ እየደረሰ ነው ሲሉ አቤቱታቸውን አሰምተው በለገጣፎ ለገዳዲና ገላን ክፍለ ከተሞች የሚኖሩ ነዋሪዎች እንደሚናገሩት ለልማት ለሚሊሻና ለጥበቃ በሚሉ ምክንያቶች ከ300 እስከ 1000 ብር በአንዳንድ አካባቢዎች ደግሞ እስከ 2000 ብር ክፍያ በተደጋጋሚ እየተጠየቅን ነው ብለዋል። ገንዘቡን አቅም ስለሌለን አንከፍልም የሚሉ ነዋሪዎች ስማቸው ተጽፎ ለሚሊሻዎች እንደሚተላለፍና ቤታችሁ ይፈርሳል የሚል ዛቻ እንደሚደርሳቸው ገልጸው በከፍተኛ የስጋት ድባብ ውስጥ እንደሚገኙ ገልጸዋል። የኢትዮጵያ ብሮድካስት ኮርፖሬሽን ኢቢሲ ከ2 አስርት ዓመታት በላይ በተለያየ ስራ ኃላፊዎች ተቋሙን ባገለገለውና በቅርቡ ከተቋሙ በገዛ ፈቃዱ በለቀቀው የታዋቂው የስፖርት ጋዜጠኛ ንዋይ ይመር ላይ በድምሩ 3 ከባድ ክሶችን መመስረቱ ታውቋል። የመጀመሪያው የፍትሐ ብሔር ክስ ሲሆን ኢቢሲ ሊያገኘው የሚገባውን ታላቅ ጥቅም አሳጥቶኛል በሚል በጋዜጠኛው ላይ የ105 ሚሊዮን ብር ካሳ ጠይቋል። እንደ መረጃዎች ገለጻ ተቋሙም ከ1982 የስፔን የዓለም ዋንጫ ጀምሮ ውድድሮችን በብቸኝነት ሲያስተላልፍ የቆየ ቢሆንም ዘንድሮ ግን የፊፋ የዓለም ዋንጫ ብሮድካስት መብት ለሀገር ቴሌቪዥን አልፎ እንዲሰጥ ጋዜጠኛው የነበረውን ግንኙነትና ኢሜሎች ተጠቅመዋል በሚል ነው የከሰሰው። ዳው በዚህ ብቻ ያበቃል። ኢቢሲ የመሰረተው ሁለተኛው ክስ በቀጥታ የዓለም ዋንጫ ስርጭቱን የሚመለከት ነው። ተቋሙ የሀገር ቴሌቪዥን ጣቢያ የዓለም ዋንጫ ጨዋታዎችን ሙሉ በሙሉ እንዲያስተላልፍ የእግድ ትዕዛዝ እንዲሰጥለት ፍርድ ቤትን የጠየቀ ሲሆን በዚህ ጉዳይ ላይ የፊታችን ረቡዕ ሰኔ 3 ቀን 2018 ዓ.ም የዓለም ዋንጫ ዋዜማ ላይ ፍርድ ቤት ከባድ ክርክር ይደረጋል ተብሎ ይጠበቃል። ኢቢሲ በጋዜጠኛ ንዋይ ይመር ላይ መሰረተው ሶስተኛ ክስ ደግሞ የወንጀል ክስ ሲሆን የተቋሙን ሚስጥር አሳልፎ ወደ ሌላ የግል ሚዲያ ሰጥቷል የሚል ይዘት አለው። ጋዜጠኛ ንዋይ ይመር ባለፈው መጋቢት ወር ላይ ከኢቢሲ ሲሰናበት በተቋሙ ላይ ያለውን ፍቅርና አክብሮት በገጹ የገለጸ ቢሆንም በአንድ ወር ጊዜ ውስጥ የዓለም ዋንጫው መብት ለግል ሚዲያ መተላለፉ በብሔራዊ ቴሌቪዥኑ ዘንድ ከፍተኛ ቅሬታን ፈጥሯል። በመጨረሻም በኢኮኖሚ ዘርፍ በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚተዳደሩ የልማት ድርጅቶች በተጠናቀቀው በጀት ዓመት ከፍተኛ ገቢ ማስመዘገባቸው ታውቋል። ለኢትዮጵያ አየር መንገድ እና ኢትዮጵያ ንግድ ባንክ ያሉ ግዙፍ ተቋማትን የሚያስተዳድረው ሆልዲንግ በተጠናቀረው በጀት ዓመት ከ2 ትሪሊዮን ብር በላይ አጠቃላይ ገቢ ማግኘቱን አስታውቋል። የተጠቀሰው ገቢ ውስጥ ከግብር በፊት 262.7 ቢሊዮን ብር የጣራ ትርፍ የተገኘ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር 8% እድገት ማሳየቱ የኮሚኒኬሽን ስራ አስፈጻሚ አቶ ዳግማዊ ዘለቀ ገልጸዋል። የሪያሊቲ ሚዲያ ወቅታዊ መረጃዎች እነዚህ ነበሩ። በእነዚህ አዳዲስ መመሪያዎችና አሰራሮች ዙሪያ የእርሱ አስተያየት ምንድን ነው? በተለይ በአሮጌ መኪናዎች እገዳና በሸገር ከተማ ኑረት ጋር ላይ ያሉትን ሀሳብ ኮሜንት አድርጉልን። ይህ ሪያሊቲ ሚዲያ ነበር። ስላዳመጣችሁን እና